ቪዲዮ እንደዛ ምናልባት የታየው ቪዲዮ እንደዛ ሊያስመስለኝ ይችላል እንጂ የሚገርማችሁ እንትን አይደለሁም። ይሄ በጣም ጭፈራ እና አቧራ የሚቦንበት ቦታ ላይ መገኘትም መወድ ሰው አይደለሁም። ቱ ቢ ኦነስት አልችልም። በቃ ይደክመኛል እንደዛ ሲሆን። ማለት ተረጋግቶ ማምለክ ነው የምወደው። ግን ደግሞ የሆነ የደስታ አይነት መዝሙር ሲመጣ ደግሞ አይ ጀስት ሙቭ በተወሰነ መልኩ ልንቀሳቀስ እችላለሁ እንጂ ይሄ መዝለል፣ መንከባለል፣ መውደቅ፣ መነሳት ምናምን እሱ ውስጥ የለውበትም። እኔ እንደዚህ አይነት አምላኪ አይደለሁም። ግን ሰው ጀጅ መደራረጉን ብታው እያመለከ በጣም በመንፈስ ቅዱስ ተሞልተውም ሆኖ ስሜት ራሱ የሚጨመርበት ጊዜ እንዳለ ታውቂያለሽ። እያመለክን ራሱ ሆነ ቸርች ላይ ሰው ልጅቷ እላያችን ላይ ሰው ላይ ምናምን ገባሽ፣ በቃ ደስ አይልም ገባሽ። እንዲህ ሰው እየመታሽ ምናምን ያ ሰው በጣም በጽሞና ውስጥ እየጸለየ እያመለከ ነው ገባሽ። እና አንዳንዴ ስሜት ነገርም አለ። መንፈስ ቅዱስ ይሰራል እናምናለን ገባሽ። ራስን ግን የመግዛት መንፈስም ነው። ሰዎች ላይ ሄደሽ ምናምን ላይ የምትወረወረው አይደለም። ለምን ሌላው ራሱ አይሆንም ትያለሽ ገባሽ። እና እኔ እምልሽ ራስን በመግዛት ነገር አምናለሁ እውነት ለመናገር። ይሄ በጣም ኃይለኛ እንትን የሆነ ወንበር እኔም እንደሱ በጣም ስትሮንግ ነው ማለት እኔ ወጥቼ አውቃለሁኝ ሄጄ አንድ ሰው እንደውም ላገለግል ነው የሄድኩትና አንዲት ኦርቶዶክሳዊት ጋራ ጓደኛዬ ናትና ኢንቫይት አረኳት። መጣች፣ አብረን ሄደንና እኔ አገልግዬ ምናምን ከወረድኩ በኋላ ኃይለኛ ዝላይ ነው በቃ ያልን ነበረው። በጣም ያስጨንቃል። በጣም ዝላዩ ምናምኑ ማለት ነው። እነሷም እንትን አለች ትንሽ በጣም ወዳው ደስ ብሏት እስከ መጨረሻው። ከዛ ያ ነገር በጣም እንትን እያለ ሲሄድ እሷም እንትን አላት፣ ከበዳት፣ እኔም ከበደኝ። ወጣን ሄድን። እንደዚህ አይነት ታይፕ እኔ አሁን አልችልም። ግንስ እነሱን በቃ ኃጢአት እንደሰራ ሰው ግን እነሱን ሊቃወማቸው አልችልም። መብታቸው ነው በእግዚአብሔር ፊት መዝለል እና ሪጆይስ ማድረግ መብታቸው ነው። ግን ለሰው ግን ዲስኮምፈርት በሚሰጥ መልኩ ግን መሆን የለበትም። ለምሳሌ የሚያመው ሰው ሊኖር ይችላል አጠገባቸው። ያ ሰው በጣም ይጨነቃል፣ ሃርድ ታይም ነው የሚሆንበት። የደከመ ሰው፣ በእድሜ የሸመገለ ሰው፣ ትንሽ መረጋጋት የሚፈልግ ሰው ሊኖር ይችላል። እንደዚህ አይነት ሰዎች አሁን እዚያ ቦታ ላይ መገኘት በጣም ሊከብዳቸው ይችላል ስለሚያስጨንቃቸው ያለው ሁኔታ እና እንደዚህ አይነት ነገሮችን ታሳቢ ያደረገ ቢሆን መልካም ነው ብዬ አስባለሁ። ከዛ ውጭ ግን ይሄ በእግዚአብሔር ፊት ግን ሪጆይስ ማድረጉ ግን ለሁሉም ሰው ኢምፖርታንት ነው ብዬ ነው የማምነው። ዶክተር እስኪ አንተን እንዴት ነህ? ይመችሃል ማውራት? አዎ ደህና ነኝ እግዚአብሔር ይመስገን። ጨርሼ ተመልሻለሁ። አይ ቲንክ ሰመሪው ወደ ኋላ ላይ ያወራችሁት ነው አይደል? ሌላ አንኳር ነገር አውርታችሁ የሚሳርጌ ከሆነ እንዳልደግም። እዛው ሀሳብ ላይ ያወራነው በአምልኮ ላይ አደረግነው እና አምልኮ ምን አይነት ነው መሆን ያለበት ስርዓትንም በተመለከተም የተለያየ እንትን ነው አስተያየት በዛ ላይ እንትን እያልን ያለው ያኛውን ትንሽ ለጊዜው አቆይተነዋል ለሌላ ቀን በክርስቶስ አካል ላይ ላይ አንቺ ዜድ ነሽ አይደል? እንዴት ነህ ዶክተር ሻውል ሰላም ነው? እንጂ ተጠፋፍተናል። በቀደም በኮሜንት ነው ያየሁሽ እንጂ ከዛ በኋላ ረጅም ጊዜ ሆነ። ያ ምላችሁ እንግዲህ አሁን እኔ የሶፊ ሰሞኑን የተለቀቀውን ቪዲዮ አይቼዋለሁና ሰዎችም የሰጡትን ኮሜንት እንደዚሁ አንድ ላይ እና እንደዚህ አይነት ቫይራል የሆኑ ነገሮች ሲኖሩ አንድ ጊዜ እንደዚህ አይነት ነገሮች ሲኖሩ ብዙ ጊዜ የሆነ ፐርሰናል ቴስት ሲሆን ቢያጨቃጭቅም ቢያነታርክም ራሴ ኦፒኒየንም ቢኖርኝ ፐብሊክ ላይ ኮሜንት አላደርግም። ብዙ ጊዜ ፐብሊክ ላይ ኮሜንት ማድረገው ስነ መለኮታዊ ከሆነ አገራዊ ከሆነ ቤተክርስቲያንን እንደ ኮሚኒቲ ማለት የሚነካት ከሆነ በእንደዛ አይነት ነገር ላይ ኮሜንት ማድረግ ወይ ደግሞ ሩም ከፍቶ ማውራት ደስ ይለኛል። ግን አንድ ስፔሲፊክ ጥያቄ ካለኝ በሶፊ ላይ ብቻ ሳይሆን በሌላዎቹም ወዳጆቼ ላይ ያሉኝን አስተያየቶች በግል ነው ማደርገው። በግል ተደርጎ ያ ነገር ፕሮፋውንድ የሆነ ህብረት የሚነካ ነገር ከሆነ
የሚቀጥለውን ጄኔሬሽን አፌክት የሚያደርግ ከሆነ እንዴት አድርገን ነው በትምህርት መልክ ይሄን ነገር አቅጣጫ ማስያዝ ያለብን የሚለውን በደንብ ታስበውበት ማለት ነው። በደንብ ሲሪየስ የሆነ ኮንሲደሬሽን ተሰጥቶ በዛ አይነት መንገድ ቢሆን እመርጣለሁ እና ግን ያው ጥንቃቄ ብዙ ጊዜ በአካል ካልተገናኘሽ ካላወራሽ ካልተደዋወልሽ ያ ኮይኖኒያ የሚለውን የክርስቲያኖች ህብረት የሚለው ኮንሰፕት ካልገባ አላቃትም ሚዲያ ላይ ነው ያለችው ፕሮባብሊ የሷን ስም ጠቅሼ ብናገር እኔም ደግሞ ቪዚቢሊቲ ያገኛለሁ ላይክ ወጣለሁ ታያለሁ ብሎ የሚያስብ ሰው ያን ያህል ግድ ባይለው እንኳን አንዳንድ ሰው ግድ ብሎት በስሜት ሊናገር ይችላል ከመንፈሳዊ ህይወቱ የእድገት ደረጃ አንፃር ብድግ ብሎ ተነስቶ እንዴት እንደዚህ ይደረጋል ምናምን ብሎ ሊል ይችላል እና እኔ ከዚህ በፊት ለሶፊም አይ ቲንክ ብያታለሁ አንቺ ፐብሊክ ፊገር ሆነሻል በቃ በወንጌላውያን አለ ፐብሊክ ፊገር ሆነሻል አንቺ ራስሽን መታየበት የፈለገ ነገር ቢኖር ያ አንድ ፋክተር ነው ሰዎች አንቺን የሚያዩበት ፎርም አድርገዋል አይደንቲቲሽ በሰው አይምሮ ውስጥ እኔ መስለው አይደንቲቲ ያለኝ ሻውል እኔ የራሴ እንደዚህ ነኝ ብዬ የምለው ነገር አለ የማስበው ነገር አለ ሰዎች ደግሞ የሚያስቡት ነገር አለ አንዳንድ ጊዜ ላይቭ ገብተህ ከፍተን ይገቡና በቃ እኔ እኮ ዶክተር አንተ ስታገለግል እኔ እኮ አላቃትም በፍጹም መንገድ ላይ ባያ ሰላም ላልላት ይችላልው ወንድሞችና እህቶች እንደዚህ እኔ ጋር ሻውል ለነሱ የእንትን ሆኗል ሃውስሆልድ ስታፍ ሆኗል ደግሞ ይሄንን ነገር ሶፊን ደግሞ በብዙ አባጁ ሃይሊ ኤክስፖዝድ ነሽ በክሊፖችሽ ኤክስፖዝድ ነሽ በሌሎች ስራዎችሽ ወንጌላውያንም ከወንጌላውያን ውጭ ያሉት የሚያውቁሻል ስለዚህ ያንዳንዱ ነገርሽ በማይክሮስኮፕ ስር ነው ያለው ሶ አሁን ለምሳሌ ያደረግሽው ነገር ኢሚዲየትሊ የሆነ ነገር ሲደረግ አንዳንዱ አሁን ዘፈን ይሁን መዝሙር ይሁን ያልሽው ነገር አያውቅም አሳምሽኑ ምንድነው በቃ እንደውም ዘፈን ነው ብሎ ልጅኛ ማያውቅ አንዳንድ ሰው ዘፈን ነው ብሎም ሊያስብ ይችላል እና ሶ እኔ ሁሌ ማድረገው ሶፊዬ ምንድነው መሰለሽ ኦኬ አይ ሃቭ ዘ ፍሪደም ማድረግ የምችላቸው ነገሮች አሉ ግን ሪሊ ግን ማድረግ አለብኝ ወይ ሁሉ ያው ቅድም ያነሳችሁት እንትን ኮንሰፕት ማለት ነው አንዳንዴ ብላይንድ ስፖት አለ ኦኬ አሃ ሶፊ ራሷን የምታስበው በምንድነው ሻውል ራሱ የሚያስበው ምንድነው የሆነ ሾፒንግ ሚስቱ እንትን በባለቤቴ ጋር ተነጋግረን ወልማርት የሚሄድ ሰውዬ ፕራይስ አይቼ የዛሬውን ነው ቲማንቲም እንትን አይቶ የሚገዛ ልጆቹን የሚያስተኛውን ስገባ ልጆቼን አስተኛለሁ አባብዬ ዘዴ ፈጥሬ ምና ለኔ ሻውል እንደዛ ነው ከየብታቸው ያም ነው ያ ብቻ አይደለም ግን ያም ነው ለሌሎች ሰዎች ግን ያንን ዲቴል አያዩ የማልፍበትን የህይወት እኔ እንዳውት አያዩ የሚያዩት ምንድነው ወይ ቲክቶክ ላይ መጥቼ የምናገረውን ወይ ፌስቡክ ላይ የምጽፈውን ያ ክሬት ያደረኩት ፐብሊክ እንትን አለ ሶ እኛ ሞር ኃላፊነት ስለሚጠበቅብን እንጂ ሌላ ሰው ይሄንን አድርጎት ቢሆን ማንም ሰው ግድ የማይሰጠው ማለት ምንም ሶ ዋት ነው የሚለው ሶ ያንን አንቺ የነገሮችን ስታደርጊ ወይ ሰዎች የሆነ ነገር ሲደነግጡና ሲያረጉ ካየሽ አሃ እኔ እኮ ሳላቀው የሆነ ሊደርሺፕ ሮል አለኝ የኦፒኒየን ሊደር ነኝ በሆነ መንገድ ሼፕ ማድረግ ነኝ የሚቀጥሉት የወንጌላውያን እህቶች እኔን የሚያዩ ናቸው ከብርታቴም ከድካሜም የሚማሩ ናቸው እንዴት ሼፕ ላድርጋቸው ብሎ ከዛ አንዳንዱ ዝም ብሎ ተነስቶ ድንጋይ የሚወረውር አለ በቃ ምንም ሳይገባውም በቃ ሳይገባውም በይ ከዛ ቫይራል ይወጣለታል ለሱ ደስታው ነው ምክንያቱም ኤቭሪ ቫይራል ቪዲዮ ገንዘብ እየሆነ ስላለ ማለት ነው ሰው እኔ ምንድነው ነው ሶፊዬ የሚወድሽ የሚጸልዩልሽ ያንቺና ባንቺ አገልግሎት ባንቺ ዝማሬ የሚባረኩ ሰዎች እኔንም ጨምሮ ብዙዎች አሉ ነገርየሻለሁ የነ ነገር የሆነ ያላየሽው ነገር ደግሞ ለምሳሌ ሰዎች እንደኔ በውስጥ ልደውል የማይል ሰው አይ በቃ ማግኘት ካልቻልኩ ደግሞ ኢስ ኦኬ ይሄ የሚስተካከል ነገር ነው ሜጀር ኢሹ አይደለም ቴዎሎጂካል ኢሹ አይደለም ይሄ ምንድነው የሞራል ኢሹ አይደለም this is like የቴስት ኢሹ ነው የካልቸር ኢሹ ነው የፐርሰፕሽን ኢሹ ነው በየማስበው ነገር በፓርክ ማድረግ ይችላል ለቆይ ችግር የለውም ማለት ይችላል አንቺም ዋና ትኩረትሽ ሊሆን የሚገባው
ከበጎ አይተው አስተያየት የሚሰጡሽን ሰዎች አይቻለሁ። መጽፊያቸው ነገሮች ሶፊያ አያቸዋለሁ። እነሱ ላይ ፎከስ ብታደርጊ። አንዳንዱ ዝም ብሎ ከመሬት ተነስቶ ማንነትሽን የማያውቅ ቻሌንጆችሽን የማያውቅ እግዚአብሔር በውስጥሽ ያስቀመጠውን መልካም ነገር አንደርስታንድ የማያደርግ የመንፈስ ቅዱስን ስጦታ የማያውቅ ዝም ብሎ ተነስቶ ድንጋይ ቢወረውር ኦኬ በቃ እሱ ታልፊዋለሽ። እኛ እኮ የአህያ ዶክተሮች ተብለን እንሰደባለን። የማይሉን ነገር እኮ የለም። የማንባለው ነገር እኮ የለም። ግን አንተ ነው የአህያ ዶክተር ነው ወይስ ዶክተር ነው ወይ? አሁን ምንድነው ተናድጄ መጥቼ እንትን የተማርኩበትን የትምህርት እንትን እንድለጥፍ ነው ገባሽ? ስለራሴ እንድከራከር ማለት ነው። እኔ ፒኤችዲን ያገኘሁት ከዚህ ዩኒቨርሲቲ ነው። አሳይመንት ሊሰጡ አካላሽ ሞራልሽ በጣም ነው የሚናፍቅ ገባሽ? እኔ አሁን ልለጥፍ ብል የመጀመሪያ ዲግሪን የሰራሁበትን ልለጥፍ ብል ለማንበብ ሊከብዳቸው ይችላል። ግን ለምን እኔ የመጣሁት ለሱ አይደለም። እዚህ ጋር ነው የመጣሁት ኢየሱስን ለማሳየት አንድ ኢትዮጵያውያን ተስፋ እንዳላቸው አሁን የወደቁበት ቦታ አሁን አንዳንድ ሰው ኢሴልሲ ወድቆ ራሱን ሊያጠፋ በረኪና የሚገዛ ገመድ የሚገዛ ሰው የበዛ ነው ሲባል ተስፋ አትቁረጡ። እኔ ወንድማችሁ ምሳሌ ልሆንላችሁ እችላለሁ። 12ኛ ክፍል በአንድ ወቅት እኔ ወድቄ የማጠቅም የማረባ ተብዬ ከዛ ተነስቼ ነው ፒኤችዲ የሚባል ነገር የትምህርት መጨረሻ የሚሉትን የሰራሁት። ዘመድ አዝማዶቼ ያልሄዱበት ሀገር የሄድኩት አለ። ተስፋ አለ። ለገመድ አትቸኩሉ። ራሳችሁ ላይ ኢንቨስት አድርጉ። ወንጌል ይሄም ስለሆነ ማለት ነው። ስለዚህ ሶፊዬ አንቺ ሰዎች የሆነ ነገር አይተው ሲሉሽ ቆም ብለሽ ይሽዳ ብላይንድ እንደንዳችን እኔም እኮ አለኝ እኮ ራሴ ሰዎች ይነግሩኛል ይደውሉና ሻውል ይሄንን እኮ ነገር ያደረከው መልካም አይደለም እንትን ያደርጋል ሲሉኝ ኦኬ አይ ሲ ዘ ብላይንድ ስፖት ያንን ብላይንድ ስፖት ሶሪ አስተካክላለሁ እና don't be moved by that, don't be defined by that። ያንቺ ዴፊኒሽን እሱ አይደለም። how about ነግርሻለሁ ካለ እኛ በየአምልኮ ላይ የሚዘመሩት ዝማሬዎች እግዚአብሔር የሰጠሽ ገብቶሻል? እነዛስ አገልግሎቶችሽ ለዘመናት የተሻገሩ አገልግሎቶችሽ በቻሌንጅ ውስጥ ያለፍሽባቸው ነገሮች ውስጥ you shouldn't be defined by that። በቃ እኔ አንድ ነገር ደጋግሜ የምነግርሽ አንድ ሰው በውድቀቱ ብቻ ዲፋይን መደረግ የለበትም። ከሆነማ ማናችንም አንተርፍም። አንድም ሰው መናገር አይችልም። እግዚአብሔር ስንድክም እያበረታን እየመለሰን እያጽናናን በትርና መልኩ እነሱ ያጸናኑኛል እንደሚል እያጸናናን በእግዚአብሔር ቤት እንድንኖር አደረገን እንጂ የጸጋው ባለጠግነት እንዲመሰገን አደረገን እንጂ እግዚአብሔር እኮ ኤክስፖዝ ቢያደርገን እያንዳንዳችንን ማንም ሰው ቲክቶክ ላይ አፉን ከፍቶ አይናገርም። የምሕረቱ ከዚህ በኋላ ያለኝ ኑሮ የምኖረው only I am his God። እግዚአብሔር ማይለወጥ ማለት አብሪንግሽ። እስኪ ግን ዶክተር let me ask you something። ይሰማል? በጣም የተቆራረጠበት ነው። ዶክተር ይሰማል? ቆይ ወጣ ይገባል። አይ ቲንክ ደስ የሚል ነገር እየተናገረ ነበር። ይመጣል። ያ አለውኝ ይሰማል? ይሰማል። አሁን አሪፍ ነው። ሶፊ ጥያቄ ነበራት። አዎ እሺ ብዙ ነገሮችን እንደ ስህተት ተቆጥሮ ብዙ ጊዜ በሚዲያ ላይ መወቀስባቸውና መተችባቸው ነገሮች
አጥፍቼ ሳይሆን ሚስ አንደርስታንድ ተደርጌ ነው በአብዛኛው። በደንብ እርግጠኛ የሆንኩበትን ነገር ነው የምነግርህ። እኔ በደንብ አሁን ዝም ብዬ እዚህ ኢሞሽናል ሁኜ ምናምን ሳይሆን በደንብ መርምሬ ቁጭ ብዬ በእግዚአብሔር ቃል እስቲ ምንድነው ያደረግኩት ነገር፣ ምንድነው ያጠፋሁት ብዬ ቁጭ ብዬ ራሴን እመረምራለሁ። እና በአብዛኛው አንዳንዴ ያጠፋኋቸው የተሳሳትኳቸው በቅንነት ጥሩ ነገር የሰራው መስሎኝ ያጠፋሁባቸውና ያስተካከልኳቸው ነገሮች እንዳሉ ሆኖ በአብዛኛው ግን 90% ማለት ይቻላል 90% ወይ 95% አካባቢ ሚስ አንደርስታንድ ተደርጌ ነው እንጂ አጥፍቼ አይደለም። እና ያ ደግሞ እኔ ውስጤ I don't know why ከመዝሙር በተጨማሪ የሆነ ለውጥ ማለት እግዚአብሔር የፈለገው ለውጥ እንዳለ እና ለዛ ነገር እኔ እንደጠራኝ ይሰማኛል። ተሳስቼ ሊሆን አላውቅም፣ ሁሌ እንደዛ ይሰማኛል። የሆነ በተለይ እኔ ምልህ ለውጥ ምልህ በአርቱ ዓለም ላይ በቸርች አርት ላይ ኢግኖር የተደረገ ፓርት እንዳለና ያልታየ ሰው ያላስተዋለው መቀየር ያለበት ለወጣቶች የማይበጅ ትንሽ አጀስትመንት የሚያስፈልገው ነገር እንዳለ ሁልጊዜ ይሰማኛል። እና ምናልባት እኔ ደፋር ስለሆንኩኝ እግዚአብሔር እኔን እየተጠቀመብኝ እንዳለ የሚሰማኝ ጊዜ አለ። በጣም ብዙ ጊዜ ስለማልፈራ እንትን ማለት ይሄ አዲስ ነገርን መድፈር ስለማልፈራ ማለት ነው። እና ትችቶች ሮንግ የሆነ ይሄ ሼሚንግ ምናምን ቢጎዳኝም ግን አንዳንዴ ግን የሆነ ተተችቶም ቢሆን የሆነ ለውጥ ሲመጣ በጣም እደሰታለሁ። የሆነ አያለው ብዙ ጊዜ ተችተው ሰዎች ምናምን ከዛ በኋላ ደግሞ ነገሩን አክሴፕት አድርገው ተረድተውት በፖዚቲቭ ነገር ሲያዩት ምናምን አያለው አንዳንዴ። እና እሱ ነገር ደስ ይለኛል። ይሄ ውስጤ በጣም ለምን እንደሆነ አላውቅም፣ ባይ ኔቸር ፍትህ ፈላጊ ነኝ። በቃ እውነት ለምን ይካዳል? በቃ ውስጤ አንድ ነገር ትክክል ሆኖ ለምንድን ነው ትክክል አይደለም የሚሉት? እንትን አይደለም የትዕቢት ወይ የሆነ ነገር አይደለም። በቃ ትክክለኛውን ነገር ነው ሰው ማወቅ ያለበትና መቀበል ያለበት እንጂ ለምንድን ነው ትክክል የሆነውን ነገር ስህተት ነው ብለው ያንን ነገር እንደ ስህተት ለምንድን ነው እየተቆጠረ የሚኖረው? በቃ የሆነ ውስጤ ሰዎች ወደ ትክክለኛ ነገር ማወቅና በቃ ያንን ነገር ባይቀበሉት እንኳን አትሊስት ተረድተው ከመተቸት መቆጠብ አለባቸው የሚል ቅናት አለብኝ ውስጤ ላይ። ሁልጊዜ ወደኋላ መቅረት የለብንም ብዬ አስባለሁ፣ በአመለካከታችን ጭምር። ማለት እኔ የተረዳሁት ነገር ካለ እኔ የሆነ ያወቅኩት ነገር ካለ በቃ የራሳቸው ጉዳይ፣ እኔ ያውቃለሁ፣ እነሱ የፈለጉትን ያስቡ የሚል አይነት ባህሪ የለኝም። አይዊሽ ቢኖረኝ ደስ ይለኝ ነበረ በጣም። እና ነው ማወቅ አለባቸው ይሄን ነገር እነሱ ስላላወቁ ነው። ስለዚህ ስላላወቁ መሆኑን አውቀው አንደርስታንድ ማድረግ አለባቸው የሚል ነገር አለ ውስጤ ላይ። ሜቢ ታይሚንግ ወይም ደግሞ the way I present the thing wrong ሊሆን ይችላል። ሜቢ አላውቅም። ግን አይቶ ማለፍና ማስመሰል ነገሮችን አስመስሎ አለባብሶ ማለፍ ምናምን የለም በተፈጥሮ። የሆነ ከእውነት ጋር ምንጭቅ የሚል አይነት ካራክተር ነው ያለኝ። የተተቸሁም ምን እያልኩም በቃ ውስጤ ያንን ነገር ስህተት ያልሆነውን ስህተት ነው ብሎ መቀበል በጣም እቸገራለሁ። እና ምን እንደማደርግ አላውቅም። አይ ዶንት ኖ። አንዳንዴ እርግፍ አድርጌ ልተው እንዲያገልግሎ ስላለ፣ ምክንያቱም በቃ ብተው እኮ አገልጋይ አይደለሁም ብል ይሄ ሁሉ ትችት አይመጣብኝም። አገልጋይ ናት ስለተባልኩ ነው በእያንዳንዱ እርምጃዬ ላይ እንደዚህ ወቀጣ የበዛውና በቃ እኔ ተራ ምዕመን ነኝ፣ ክርስቲያን ነኝ፣ አገልጋይ አይደለሁም። ከአገልግሎቴ ተሰናብቻለሁ። ስለዚህ ተውኝ ብዬ እርግፍ አድርጌ ልተው እንዴላለሁ አንዳንዴ። ምክንያቱም አገልግሎት ውስጥም ሆኜ ፌር ያልሆኑ ነገሮችን መቀበል የሚያቅተኝ ከሆነ ሰው ዝም ብሎ መተቸት የሌለበትን ነገር እየተቸና እያብጠለጠለ እያንቋሸሸ ምናምን ሲኖር ውስጥ ያዝናል። አንዳንዱ ኢንካሬጅ መደረግም ያለበትን ነገር አስፈላጊ የሆነውን ነገር ጭምር ነው ሰብሮ የሚጥለው አንዳንድ ሰው በኬርለስነት። ቅድም ስናወራ ከነበር ካላቅም ቁጥር 1 አልበሜን ሳወጣ ያልደረሰብኝ ውርጅብኝ የለም።
ዘፈን ነው ተብሎ ከመኪናቸው አውጥተው የወረወሩት ሰዎች ነበሩ። ይሄን እንሰማም ዘፈን ነው ብለው ስታይሉም ምኑም በቃ ይሄ በፍጹም ከመዝሙር ጋር የሚገናኝ ነገር የለውም ብለው በጣም ያንቋሽሹ በጣም ብዙ የተናገሩ በጣም ብዙ መጥፎ ነገር መድረክ ላይ ሁሉ የተናገሩ ሰዎች ነበሩ። ዓለም በቃ ወደ ቤተክርስቲያን እንደገባች ዓለማዊነት የዘፈን መንፈስ ተብሎ ማለት ነው። እና እንግዲህ የሁሉ ህዝብ የዳነበትን አልበም ማለት ነው። በጣም ብዙ ሰው ነው ጌታን ያገኘው ከዛ በኋላ በዚህ አልበም። በየቸርቹ እንዳልከው አሁን በየቸርቹ ቋሚ አምልኮ መዝሙሮች ተደርገው የሚዘመሩ ብዙ ናቸው ከዛ ላይ እና ቀድመው ሰዎች ስላልተረዱ አንድ ነገር መጣልና መተቸት ወይም ደግሞ በቃ መረሳት ነው ያለበት ያ ነገር ሚለውን እኔ መቀበል ብዙ ጊዜ ይቸግራለሁ። ለምን ገና ከመጀመሪያው ሀብዬ ስጀምር በትችት ነው የተጀመረው። የኔን ነገር በማጣጣል ነው የተጀመረው። መቼም አንድ ነገር አድርጌ ሰው ወዲያው ተቀብሎኝ አያውቅም። እኔ በፕሮቴስታንቱ ዓለም ውስጥ ማለት ነው አንድ ነገር አድርጌ የሆነ ነገር ሰርቼ ወዲያው ሰው አይቀበለኝም። አላቅም ለምን እንደሆነ አላቅም። በጣም ተቸትቼ በጣም ብዙ ነገር ዋጋ ከፍዬ ከዛ ነው ነገር ወይ እንደዚህ ነው እንደ ነገሩ ተብሎ አክሴፕታንስ የሚያገኘው ቆይቶ ማለት ነው። የዛኔ አሁን የሰላም ሰው ነኝ መዝሙር ሲሰራ በጣም ብዙ ዱላ ነው የወረደብኝ ከነዘሪቱ ጋር ዘመረች ተብሎ ማለት ነው። በጣም በቃ ማለት ያው ዘፈነች ተብሎ ብዙ እንግዲህ እናንተ ታውቃላችሁ የተባለውን። ከዛ ደግሞ ያው ነዘሪቱ እውነትም ተብሎ ደግሞ የሆኑ ቪዲዮዎች ደግሞ ሰሩ። ይሄው ወደ ጌታ መጡ እነሱ ምናምን ተባለ። በእርግጥ እኔ አይደለሁም ያመጣዋቸው፣ መጀመሪያም በጌታ ነበሩ እነሱ፣ ስንሰራውም በጌታ ነበሩ። ለዛም ነው ከነሱ ጋር የሰራሁት። አብረን እየጸለይን ተደፍተን በጌታ ፊት እያለቀስን ምናምን ነው እሱ መዝሙር ራሱ የተሰራው። ግን በብዙ ነገር ውስጥ አለፈ፣ አግባብ ባልሆነ መንገድ ማለት ነው። ቆይቶ ደግሞ በቃ እንደዚህ ነው እንዴ ተባለ እና ሁሌ እኔ መነጋገር ያልሁን ብዬ ወይም እንደው እስቲ አዲስ ነገር ላለማምድ ቢናም ብዬ ሳይሆን I'm just being myself። እኔ ተረዳውበትን መረዳት እየተመላለስኩበት ነው እየኖርኩበት ነው። ያ ሲሆን ግን ሁሌ ተቃውሞ አለና በኋላ ላይ ግን ሰው ደግሞ መልሶ ደግሞ እንደገና አይተቸውን የሰደበውን የረገጠውን ነገር አንስቶ ደግሞ መልሶ ያመሰግነኛልና በቃ አንዳንዴ ፍራስትሬት አደርጋለሁ። በቃ እንደዚህ ሁሌ ሚስ አንደርስታንድ እየተደረኩኝ ራሴን ኤክስፕሌን እያደረኩ ከምኖር ቢቀርብኝ አገልግሎት ሁሉ ብዬ በጣም ብዙ ጊዜ አስባለሁ። እንደተጠራው ባውቀውም እግዚአብሔር እንደጠራኝ ባቅም ግን ያሰለቻል። ሁሌ ግርግርህን እየተባልክ ደግሞ መኖር ማገልገል ኖርማል ነገር አድርገህ ትልቅ ነገር በቃ እንደው በጣም አፍራሽ ነገር እንዳደረክ እየታየህ መኖር እንትን ይላል። ትንሽ ያሰለቻል፣ ያታክታል በጣም በትንሽ በትልቁ ሰው ዝም ብሎ ይወጣ ሲናገር እንዳልከው በተጽዕኖ ልክ ነው ሰው በእርግጥ አስተያየት የሚሰጠው። ተጽዕኖ ከባድ ሲሆን በዛው ልክ ነው ትችቱም ሁሉም ትኩረቱም ሁሉም በዛው ልክ ነው የሚሆነው። ግን ደግሞ ሁልጊዜ ሳትሰራ ሁሌ ስተተኛ እየሆንክ መኖር ደግሞ ያሰለቻል በጣም። እና ዶክተር እስቲ ለአንተ ልልቀቅልህ ደግሞ ምን ትላለህ? አይ ሶፊ እኔ አንደርስታንድ አደርግሻለሁ። ቅድምም ያነሳሻቸው ነገሮች አሉ። እኔ እንደው ፐብሊክሊ ስላነሳሽው ፐብሊክሊ አንድ ነገር ልናገር። አንዳንድ ጊዜ በትዳር ባል ስለሌለ ወይ ደግሞ ባል ካጠገብሽ ወንድ ስለማያዩ ይዳፈራሉ እንደዚህ የሚባል ነገር አነሳሽው ነገር አለ። እሱን ከአይምሮሽ ውስጥ አውጪ። ለምንድን ነው እሱን ከአይምሮሽ ውስጥ አውጪ የምልሽ? በህይወትሽ ውስጥ ያለፈውን እንዴት እንዳለፈ እና ያንቺን ኦፒኒየን ያንቺን በዛ ላይ ያለሽ ምልከታ ለዘመናት ተናግረሻል። ትክክለኛ ያልሆነውን ነገር ያለፍሽበትን ህመም ለሰዎች የምትመክሪው ምክር እያንዳንዱን ነገር አስረድተሻል። you don't need to explain ያንን again and again። በነገራችን ላይ ያንቺ ዴፊኒሽን ከጎንሽ ያለ ሰው አይደለም፣ በልብሽ ውስጥ ያለ ጌታ ነው። ይሄ ማለት የትዳርን ክቡርነት በትዳር ውስጥ ጸንቶ የመኖርን ክርስቲያናዊ እንትን የሚነካ አይደለም። በቃ በአንድ ወቅት በህይወትሽ ውስጥ ቻሌንጅ ያደረገሽ ያዘንሽበት፣ ያለቀስሽበት፣ የተጎዳሽበት፣ የተሰበርሽበትና ኮንሲኩዌንሱንም እየኖርሽው ያለሽው ስለሆነ
በዛ ነገር ላይ you don't need to be like ያ ነገር ዲፋይን አድርጎሽ መኖር የለብሽም። በቃ ሀፕን አደረገ በእግዚአብሔር ሕዝብ በፊት መናገር ያለብሽን ነገር ተናገርሽ። ሶ ፎር ግራውንድ ላይ መጥቶ ያ ነገር ሊያሰቃይሽ አይገባም። ኦኬ that's one thing ምንም ልታደርጊው አትችልም። በቃ this is the reality። ግን አሁን እያገለገልሽ ነው ያለሽው በእግዚአብሔር ፊት ሆነሽ ብቻሽን የመሆንና የመኖር መብት አለሽ። ብቻ መሆን ደግሞ the only religion ኢየሱስ ሪቮሉሽን ነው ያመጣው። ጳውሎስ ሪቮሉሽን ነው ያመጣው። ያገባ መልካም አደረገ፣ ያላገባ የተሻለ አደረገ። ሶ አሁን አንቺ ያለሽበት ስታተስ ኦኬ ካንቺ ከመሪዎችሽ ጋር ከእግዚአብሔር ጋር የምትጨርሺው ነገር ነው። ሶ ያ ስለሆነ ሊንቅሽ የሚፈልግ ሰው ካለ እሱን ለራሱ ነው መተው ያለብሽ። እሱን ለራሱ እና ለእግዚአብሔር ነው መተው ያለብሽ። ሌላው ነገር እንደው በሌላ ጊዜ በሰፊው ብናወራ ደስ የሚለኝ ነገር የሚጠሉሽን ሰዎች ምን ያክል እንደሆኑ የሚወዱሽ ሰዎች ምን ያክል እንደሆኑ ስራሽን የተቀበሉ ሪሰርች አልሰራሽም። ዳታ አናሊሲስ አረሰርቻለሁ ቆይ ልንገርሽ። ቆይ አሁን ብጠይቅሽ እኔ ስታቲስቲክስ እና ሌላውን ነገር ማለት ስታቲስቲካል አናሊሲስ አልሰራሽም። የሚጠላሽ ሰው 2-3-4 ሰው ቢሆን ነው ኦኬ ሶሪ አልሰራሽም ያልኩሽ። የሚጠሉሽ ሰዎች ይበልጣሉ። አይ 1% የሚሞላ አይመስለኝም በፐርሰንቴጅ ስናስቀምጠው። ስለዚህ ታዲያ ለምን 1% ትሰቃያለሽ? 99% ሰው ከወደደ 50 ለኔ ይኸውልሽ ለኔ 20 ሰው ከ100 ሰው ከወደደ አገልግሎቴ በቃ ተነስቼ አገለግላለሁ ማለት ከልቤ ነው የምነግርሽ። ከልቤ ዝም ብሎ ወሬ ምናምን ሳይሆን በእኔ አገልግሎት 10 ሰው ከተጠቀመ ለሊቴን ሰውቼ ገንዘቤን ሰውቼ ነሳሪያ ያውቃሉ በጣም ብዙ ነገር መስዋዕት አድርገን ነው ስቱዲዮ ሰርተን ኢንቨስት አድርገን። አንቺ በኦፒኒየን የሆነ ሰው ከጻፈና ሁሌ የሚያሰቃይሽ ከሆነ ብሎክ አድርጊውና ሂጂ በቃ። የሚመክሩሽ ሰዎች ግን እኔ አሁን ትንሽ ኦፌንድድ መሆነው ቪዲዮ የሚሰሩ ልጅ ይሄ ፕሮቴስታንት ሆነው ብለው ወይ ፌስቡክ ላይ ወይ የሆነ ነገር ላይ ቪዲዮ ትንተና እየሰጡ ያንዳንዱ የምትሰራውን ነገር እያጣመሙ እንደዛ የሚታይላቸው እንዲታይ ነው የሚያደርጉት። ኦፍ ኮርስ ያንንም ከዛ በቀና ሲያይ የነበረው ሰው ራሱ ተከትሏቸው ተጣሞ አብሮ መሳደብ ይጀምራልና አንቺ አሜሪካ ነው ያለ የምትኖሪው? አሁን አሜሪካ በሌሊት ሰው ተነስቶ ጋዝ ስቴሽን ለመስራት ወይ ወልማርት ለመስራት ሲነሳ አይተሽዋል ወይ? ደግሞ እንደዛ አይነት ሰዎች ታሪክ አልሰማሽም? 16 ሰዓት የሚሰሩ ምናምን። ለምንድን ነው እንደዛ የሚሰሩት? ለኑሮ። በቃ አንዳንድ ሰው ለኑሮ በቃ እያንዳንዳችንን አንስቶ በጥቅጥቃችንን ያወጣናል። that's a fact ግን ታዲያ አሁን የሆነ ነገር መደረግ የለበትም እና እንደዚህ ያርጉ መቀጠል አለበት። ምን መሰለሽ የምናደርገው እኛ ፕሬዘንት እናደርጋለን አገልግሎታችንን። የተሳሳተ ነገር ሚስ አንደርስታንድ የተደረገ ነገር ሲኖር ኤክስፕሌን እናደርጋለን። ኦኬ ሶሪ ይሄንን ያያችሁት ነገር በዚህ መንገድ ነው የተሰራው፣ ሌላ ምንም ኢንቴንሽን የለውም እና ብዙ የምታምኛቸው ሰዎች ሶፊዬ ነገር አስተካክዩ የተለየ ኢምፕሬሽን ነው የሚሰጠው ካሉ እሺ አስተካክላለሁ ብለሽ ማለፍ በቃ ያንን ነገር ማለፍ። ከዛ እንደውም ጫጫታ ሲነሳ ትመጪና አንቺ ምን ታደርጊያለሽ? በቃ ወንጌል ተሰብኪበታለሽ። ያንን ጫጫታ ማስተካከል ያለብሽን ታስተካክያለሽ ከእግዚአብሔር ጋር ሆነሽ ማለት ሁሉ ጊዜ የግዴታ ቴዎሎጂካል የሆነ ችግር ላይ ሆን ይችላል ሰዎችን እንትን የሚያደርገው። ህፃናት አሉ፣ ጠቦቶች አሉ ነው በጎች ደግሞ ያደጉ አሉ፣ ማቹር ያደረጉ ሰዎች አሉ። ስለዚህ ባንቺ አገልግሎት ተደስተው የሆነ ነገር ግራ ካጋባቸው ኤክስፕሌን ታደርጊላቸዋለሽ። እነዛኛዎቹን ግን በአመጽ ተነስተው ለገንዘብ ብለው ያለ ፍቅር የሚያደርጉትን ሰዎች መድረክ አትስጫቸው። አየለ እንደዚህ ያለ ከበድ እዛ ሳትገቢ አንቺ መስተካከል ያለበትን ነገር መልካም ነገር ስታደርጊ ሼር የማያደርግ ሰው አንድ የሆነች ነገር ሲጠፋ ያን ነገር እንደ እሳት እንትን ያደርጋል። this is the nature of social media, it will remain so። በዚሁ ነው የሚቀጥለው። እንትን ግን ለምን አይደረግም? የሆነ አንድ ባህል ለምን አይጀመርም? እንደዚህ ኔጌቲቭ ነገር በጣም ስፕሬድ የሚያደርጉ የቸርችን ኢሜጅ ለማጥፋት የሚሰሩ ወንጌላውያን ወንድሞቻችን ላይ እንትኖች አሉን፣ ሚዲያ አለን እኮ
እና ለምን በስነ ስርዓት በቃ ሪፖርት እንዲደረጉ ማስደረግ አይቻልም? ህዝቡ ሰው እኮ ሪፖርት አድርጉ ቢባል ያደርጋል፣ ይነሳል። ይኸውልሽ አንዱን ብታጠፊው እኛ አይተነዋል ይሄንን መንገዱን ማለት ሰዎች ሪፖርት የተደረገባቸው ሰዎች አሉ። እኔ አላደርግም፣ እኔ በዛ አላምንም። እኔ የማልፈልገው ሰው ከሆነ ብሎክ አደረገውና ስራዬን እቀጥላለሁ። ግን አንዱ ቢጠፋ የባሰው ነው የሚመጣው። መድኃኒቱ ምንድነው? ክፉ ነገር ሲኖር በመልካም ነገር ነው የምታሸንፊው። ግን ዶክተር እዚህ ጋር በጣም ብዙ የቸርች ኢሜጅ የተበላሸው በራሳ ፕሮቴስታንት ነን በሚሉ እየወጡ የቸርችን ገመና የቸርችን ችግር የቸርችን እንትን እያብጠለጠሉ በሚናገሩ በዛ ተለምዶ ነው። በቃ ሌላውም እየወጣ እንደፈለገ እናንተ እንዲህ ናችሁ እያለ የሚሳደበውና በጣም ብዙ አይነት ነገር አሁን ቸርች እያስተናገደች ያለችው በእንደዚህ አይነት ሰዎች ችግር ነው። ከዚሁ የሚነሱ ነገሮች ናቸው ኤክስፖዝ እያደረጉ ከዛ ንቀት ሌላው ሰው አገልግሎት እንዳይቀበል እንዳይሰሙ የሚያደርግ ኔጌቲቭ ነገር እየተናገሩ የሚያበላሹት እነሱ ናቸው። ስለዚህ እንዲህ አይነት ነገሮች ላይ ግን የሆነ ነገር መደረግ አለበት ብዬ አስባለሁ። ምክንያቱም they're attacking the body of Christ እኮ እኔ በዚህ ላጠቃል እና ልለያችሁ ግን ሶቪየኔ የምለው ምንድነው የኛ የመጨረሻ ግባችን የሻውል መጥፋት፣ በሻውል መጥፋት ውስጥ ኢየሱስ መግነን ነው። በሶፊ መጥፋት ውስጥ፣ በሳሪ መጥፋት ውስጥ፣ በዜድ መጥፋት ውስጥ ኢየሱስ ክርስቶስ እንዲታይ ነው። በቃ this is our ultimate goal። አንዳንድ ጊዜ እግዚአብሔር እየኮረኮመን ያበጀንም ሊሆን ይችላል። ብዙ ነገሮች ነው ያነሳችሁት። ኢሞሽናል ቢንጎች ነን፣ እናዝናለን፣ ደስ እንሰኛለን። በጣም የማንጠብቃቸው ሰዎች የማይገባ ነገር ሲያደርጉ እኔን ወዳጄ የሆነ ሰው ልጽፍብህ ነው ብዬው ልጽፍብህ ነው ብሎኝ ቪዲዮ ልሰራብህ ነው አለኝ። ማለት እንደው ኢሹን እንደዚህ ነው እንደዚያ ነው አላላችሁ። በጣም ሲምፕል ነገር በቃ አንድ ወንድሜን ዲፌንድ አድርጌ በተናገርኩት ነውና ልሰራብህ ነው ሲለኝ ኧረ እናውራ ብዬ ስልክ ስደውል አይ ነው ፍቃድ አይደለም አንተን አለኝ። አላነሳም አለኝ ስልኩን። አይ ፍቃድ ልጠይቅ ሳይሆን ልነግርህ ነው ሻውሌ አለኝ። ለዛውም ሻውሌ ብሎኝ ነው። የ30 ደቂቃ የሃዳ ያረካት የሚመስል ቪዲዮ ሰራብኝ። የታወቀ ሰው ነው እና ዘላለም መንግስቱ እንግዲህ ሳሪዬ ልንግርሽ ዘላለም መንግስቱ እንተኔ ፎቶዬን ቀይ ያደረገ የሃዳ ያረካት ነው በቃ የሚመስለው ሰራ ቪዲዮ። I was like ወዳጄ ነው እንግዲህ እንደዋወላለን። ሲሰራ ራሱ ሻውሌ እያለ ነው የሰራው። ምን አደረገዋለሁ? ምንም ላደርገው አልችልም። ዘዴ በቃ እንግዲህ ኢንጆይ አድርግ። እኔ ፎቶዬ መለጠፍ አይችልም። በህግ መጠየቅ እችላለሁ። አንድ ሰው ያለ ፈቃዱ ፎቶ መለጠፍ አይቻልም። ባይዘው ሲሪየስ ነው አሜሪካን ሀገር። ግን በቃ ሰው ኢንጆይ ያድርግ። የኔን ፎቶ ለጥፎ አቅልቶ አድምቶ ልክ በቃ የሃዳ ያረካት የሚባል ቪዲዮ ታውቃላችሁ? እሱን አይነት ነው የሰራው እና ምንም አላልኩትም። እግዚአብሔር ምስክሬ ነው። ሚዲያም ላይ ራሱን በዚህ መንገድ ያወራው ዛሬ ነው አለ ዩቲዩብ ላይ ብትገቡ። ሶ ዋት ማለት ዘሌ መወደው ሰው የነበረ በጣም ምንደዋወል ሰው እንደዛ ካረገ በቃ ኦኬ ሌት ሂም ኢንጆይ። ጌታ በሚያውቀው ምንም አላልኩም። እኔ እንደው በቃ ወዳጅነታችን ያሳዘነኝ እንጂ ምንም አላልኩም። እና ሌሎችም ሰዎች ተነስተው የሰደቡኝ ልጅ አድርገው የሰደቡኝ ሰዎች ወደ ጌታ መጣን ሲሉ ኦኬ በቃ ረስቼዋለሁ ያንን ነገር አይዟችሁ ምንም አላሰቡም። ሰሜና ሚዲያ ከፍተው አቶ ሻውል እያሉ ቪዲዮ ሲሰሩ ምንም ጨርሰው ነዳጃቸውን ሲጨርሱ ደውዬ አሁንም አንዱ ሲሆነ ስድብ ጽፏል። ቆይ ብሎክ ላድርግልህ እዚህ። አረ በፍጹም ኢንጆይ ያድርግተኝ። ብሎክ ነው የማደርገው። ቆይ አረ መርዙን ያውጣ። እኔ ምንም ደንታ የለኝም። ባይዘው እኔ ስናገር እናንተን እያየው ነው የምናገረው። እና ሶፊ አንቺ አሁን በመንፈስ ቅዱስ የተሞላሽ የእግዚአብሔር ኃይል በውስጥሽ ያለ ሴት ነሽ ማለት ስለማጥሽ ነው ይሄንን የምናገረው። ጸጋና አብረን ስለተካፈልን ተደዋውለን በቃ ኢንጆይ አልኪ ሆሊ ስፒሪት አለ፣ የእግዚአብሔር መንፈስ አለ። በቃ ሰማይና ምድርን የሰራ የለልባችን ከአስተንፋሳችን የቀረበ አገልግሎት የሚሰጠን ራእይ የሚሰጠን ውበትን የሚሰጠን የሚያለመልመን
እስከ እድሜያችን ፍጻሜ በቤቱ የሚያኖረን ኃጢአተኝነትንና ዓለማዊ ምኞትን የሚያስክደንን ጸጋ የሰጠን ሌላው ነገር ሰዋት መስተካከል ያለበት እኔ ትንሽ አንዳንድ ነገሮችን ሳይ ኢሞሽናል ሆኜ እንደዚህ እናገራለሁ አስተያየት እሰጣለሁ እንጂ እኔ አሁን ስዘጋ እውነት ለመናገር ሌላ ሰው ነኝ። እኔ እንትን አይደለሁም። ወዲያው ደግሞ ረስቸው ወደ ዳንሴ ነው የምመለሰው። አሁን መዝሙሬን ከፍቼ እኔ ምንም ችግር የለብኝም። አሁን የመተው ነገሩን የመተው ችግር የለብኝም። ወዳቸዋለሁ። እንግዲህ ልጅ ላስተኛ ወደ ሁለተኛ ስራዬ በጣም ደስ የሚል ምክር ነው ያፈሰስክልኝ። እግዚአብሔር ይባርክ። ተባረክ። በጣም ደስ የሚል እውነት ጸጋ ይብዛል። ተባረክ። አንቺ ስትከፍቺ እንዴት ደስ ይላል ስትናገር። በጣም ደስ የሚለው በቅንነት፣ በዋህነት፣ በፍቅር እንዴት ደስ ይላል። በጣም ደስ ይላል በእውነት። ጌታ ይባርክ። ስሙ ይባረክ። ጌታ ጸጋ ያብዛላችሁ እህቶች። እሺ እናንተ ለኛ በረከቶቻችን ናችሁ። እንግዲህ እንደዛ ነው። በቃ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። አንድ የማናደርገው ነገር ከኢየሱስ የትም አንሄድም። ወዴትም አንሄድም። ንቅንቅ የለም። ደህና ደሩ። እንግዲህ በኋላ ደህና ደሩ። በጌታ እመጣለሁ። እሺ ዶክተር ተባረክ። እሺ ጥሩ ጊዜ ያሳለፈን ጌታ ይመስገን። ሶፊያ አንበርትተሻል፣ ነቅተሻል፣ ኢንከሬጅ ሆነሻል። ደስ ይላል። እግዚአብሔር ይመስገን። ደስ ይላል። ጌታ ይባረክ። አንድ ቦታ እዚህ አሜሪካን ሀገር የሆነ ጊዜ ላይ ሊሊ ነው ያው ትወቀስ ነበረ በየጊዜው የሆነ እንደዚህ መዝሙር ላይ የሆነ አብረዋት ያሉ እንትኖች አሸበሸቡ ደነሱ ምናምን ተብሎ አለባበሳቸው የሆነ ስታይላቸው ምናምን ተብሎ አንዴ በጣም እንትን ተብላ ነበር እና ታገደች አሉ ከቸርች አገልግሎት ሁሉ። ከዛ ማገጃ ስብሰባ አድርገው እንደዚህ ታግዳለች ተብሎ ከተናገሩ በኋላ በእሷ መዝሙር አምልከው ተለያዩ አሉ ረስተውት። ሲጨርሱ በራሷ መዝሙር ሲጨርሱ ፕሮግራሙን በልጅ መዝሙር ደስ የሚል ደስ ይላል። እኔም እንደዛ ነኝ። ቶሎ ረስቼ አሁን ወደ አምልኮ መገባው ልልሽ ነው እንጂ ነገሩን ደስ ይላል። በቃ የሚጠቅምሽን ምክር ትወስጃለሽ። ከዛ የሚያንጽሽን ትታነጭበታለሽ፣ ማይጠቅምሽን ያው ትራሽ ታደርጊያለሽ። አለቀ ማለት ደስ ይላል። ጌታ ይባረክ። ጸጋ ይብዛል። እግዚአብሔር ይመስገን። አሜን። እና ጨረስን ማለት ነው። የዛሬያችንን ጨርሰናል። ዛሬ እንግዲህ በጣም ነው የምወዳችሁ። ተባረኩ። በጣም እንወድሻለን። እኛ ጸጋ ይብዛልሽ። እግዚአብሔር ያክብራችሁ። ለሕዝባችን በረከት ነሽ፣ ለእኛም በረከት ነሽ፣ ለዓለም በረከት ነሽ። በርቺ። እሺ ተባረኩልኝ። አሜን። አብራችሁንም የነበራችሁ እህቶች፣ ወንድሞች፣ ሁላችሁም ወገኖቼ ሁሉ እንወዳችኋለን። የትኛውም ሃይማኖት ውስጥ ያላችሁ የትኛውም ስፍራ ሆናችሁ የምትከታተሉን እግዚአብሔር በያላችሁበት ሰላማችሁን ያብዛ፣ ይባርካችሁ፣ ዘራችሁ ሁሉ ይባረክ። ተባረኩልን። የሚቀጥለው ፕሮግራም ላይ ደግሞ ወደፊት ጌታ ቢፈቅድ እና በህይወት ብንኖር ደግሞ ደግመን እንገናኛለን ብለን እናስባለን። ሰላም ደሩ።